ሰላም እንደምቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን ቀዳሚ እናደርጋለን። የሀገራዊ ምክክር ሂደት ውጤታማ እንዲሆን ተመካካሪዎች የእኔ ሀሳብ ብቻ ይሁን ከሚል ጠባብ አቋም ወጥተው የሁሉም ድምጽ ወደሚንጸባረቅበት አማካኝ ነጥብ መምጣታቸው አስፈላጊ ነው። በኢትዮጵያ ለዘመናት የቆየውን የፕሮጀክቶች መጓተትና የሀብት ብክነት ለማስቀረት ተጠያቂነትን ያማከለ ጥብቅ የክትትል ስርዓት ተዘርግቷል። ከውጭ በኮሎምቢያ የተከሰተው ርዕደ መሬት ከ100 በላይ ሰዎችን ሕይወት ቀጠፈ። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ቆዩ ተመልካቾች። በዚህ መድረክ ትልቁ በየማስበው በምክክር ውስጥ እንግዲህ መግባባት ይኖራል። አንዱ ነገር መግባባት ከሁላችንም ይጠበቃል። የኔ ብቻ ብለን የምናመጣው ነገር ብዙም ለህዝባችን ላይጠቅም ስለሚችል መግባባት ያስፈልጋል። ከኛ የምትጠበቀው መከባበር፣ መቻቻል፣ የአንዱን ሀሳብ መስማት፣ ማዳመጥ እንዲሁም በሰላማዊ መንገድ የምንመካከረው አንዱን አከብሮ ሴት ወንዱን አከብሮ በብሔር በተለያየ ቋንቋም ብንሆን ሰው በመሆናችን ብቻ ተከባብረን ያንን ምክር ላይ እንድንሳተፍ ነው። የራሳችንንም ሀሳብ እየሸጥን የሌላውንም ደግሞ ተረድተን መጋራት በጣም ያስፈልጋል ብዬ ነው የማስበው። እንደ ሀገር ደግሞ የሚያዋጣን መደጋገፍ እና ኮሞን የሆኑ የጋራ በሆኑ ጉዳዮች ላይ ደግሞ እንደዛ ቁጭ ብለን ተነጋግረን ተመካክረን ተግባብተን ሀገራችንን መጻኢ እድል ብሩህ ማድረግ ነው ከሁላችን የሚጠበቀው። የተለያዩ ቋንቋ ባህል ያለበት ሀገር ስለሆነ ፍላጎታችን የተለያየ ሊሆን ይችላል፣ ጥያቄያችን የተለያየ ሊሆን ይችላል። ማደማመጥ መከባበርና አንዱ ያንዱን ደግሞ ሪስፔክት አድርገን እንደ ሀገር አንድ ቦታ ላይ እንድደርስ ኤክስፔክት አደርጋለሁ። ዋናው ነገር ውይይትና ድርድር ስላልሆነ ምክክር ስለሆነ አንዱ የሚያቀርበውን ሀሳብ ሌላው በተረጋጋ መንፈስ እሱም የራሱን ሀሳብ ያቀራረበ ወደ መቀራረብና ወደ አንድነት ለመምጣት ሀሳብ ይደረጋል። በመሳተፌ ደግሞ በጣም ደስተኛ ነኝ። ወደ ቀዳሚው ዘገባችን ነው የምናልፈው። የሀገራዊ ምክክር ሂደት ውጤታማ እንዲሆን ተመካካሪዎች የኔ ሀሳብ ብቻ ይሁን ከሚል ጠባብ አቋም ወጥተው የሁሉም ድምጽ የሚንጸባረቅበት ወደ ሁለንተናዊ አካታች አማካኝ ነጥብ መምጣት አስፈላጊ ነው። ምክክር አሸናፊና ተሸናፊ የሌለበት በመሆኑ ከራስ ይልቅ ሀገርና ከእኔ ይልቅ እኛን አጉልተው ማጽናት አሁን ላይ ከምንጊዜውም በላይ አስፈላጊ ነው። ሳምሶን ገድሉ ተጨማሪ አለው። ትናንት ጠመንጃ ያሸከሙ በአንድ ጎጆ ስር መኖራችንን ያስረሱ ለጦርነትና ለጥላቻ ሰበብ የተደረጉ ሀሳቦች ዛሬ ኢትዮጵያውያንን በአንድ አሰባስበዋል። ኢትዮጵያ ለትናንት የታሪክ የፖለቲካና ማህበራዊ ቁስሎቿ ማስታገሻውን ሳይሆን መሻሪያ መድኃኒቱን ለማበጀት ልጆቿ ምክክርን መርጠው አንድ ሀገርን ብለው በአንድ ጣሪያ ስር ሀሳባቸውን እያዋጡም ይገኛሉ። እኔ ያልኩት ብቻ ካልሆነ በሚል የሌላውን ለመስማት የገዛ ሀሳብን በሌሎች መነጽር ለመመልከት አለመፍቀድ ሰንኮፍ የሆነባት ሀገር ዛሬ ግን ይህ ላይመለስ ምዕራፉ ተዘግቷል። ኢትዮጵያውያን ትልቁን ፈተና ለመመካከርና ለመነጋገር በመወሰን ተሻግረውታል። ቀሪዎቹን እርምጃዎች ወደፊት ለመሻገር አንዱ ለሁሉም ሁሉም ለአንዱ መተው ሀገርን ማስቀደም የግድ ይላል። ከትናንት እኔ ያልኩት ብቻ ካልሆነ ከሚል ግትርነት መዘዞች መማር ለነገው ትውልድ ሀገርን ማስቀደምን ለሀገር ሲሉ በቅንነት መክሮ ማሻገር ታሪካዊ አደራ ሆኖ በምክክሩ መካከል ቆሟል። ወደ መሃል መተን እዛ ጫማ ውስጥ የተጎዳውን ሰው አስቤለት ያም ሰው ወደኔ መጥቶ ከባለፈው ይልቅ ወደፊት ለማራመድ ከችግራችን ለመውጣት ከጦርነት ለመላቀቅ ምን ሲሆነ ስንግባባ ከዚህ ቀደምም የመጣንባቸው መንገዶች ብዙ በጠመንጃ የሄርንባቸው አካሄዶች ትውልድን ሀገርን ከማቀጨጭ
ከመግደል ከማጥፋት ያለፈ ጠቅሜታ አልነበረውም። አሁን ደግሞ ያንን ነገር የሚያስቀር በምክክርነት የኔ ሳይሆን የኛ ወደሚለው የሚያደርሰን በጋራ ሀገርን ደግሞ መገንባት ወደ ሰላም ማድረስ የሚቻልበት ደረጃ የሚወስደን መልካም መንገድ ነው ብዬ አምናለሁ። ምክክር አሸናፊና ተሸናፊነት ወጥቶ ከራስ ይልቅ ሀገር ከኔ ይልቅ እኛን አጉልቶ ሀገር ማጽናት ግቡ ነው። የምክክር ሂደቱ ለሀገር ሰላም፣ ዲሞክራሲያዊ ስርዓት ግንባታና ለዘላቂ እድገት ያለው ፋና ወጊ ሚናም ከፍተኛ ነው። የምክክር ሂደቱ ስኬታማነት የሚለካውም ልዩነቶችን አጥቦ በጋራ ጉዳዮች ላይ ሰፊ ብሔራዊ መግባባትን መፍጠር ሲቻል ነው። ኢትዮጵያውያን በውጪ ቢሆን በማህበራዊ ሚዲያዎች እንደገና በየአካባቢው በወንዝ ተከፋፍለን በጣም ትንንሽ የሆኑ ነገሮች ሲነሱ መግባባት ማንችል፣ ትንንሽ የሆኑ ነገሮች ሲነሱ የምንከፋፈል፣ የምንገዳደል፣ የምንጠፋፋ እንዲህ አይነት ልምምድ የነበረን። ነገር ግን በዚህኛው በጣም በሚያስደንቅ ሁኔታ በጣም ጠንካራ የሆኑ ሀገራዊ ጉዳዮች ተለይተው ቁጭ ብለን በአንድ አዳራሽ ውስጥ እየተነጋገርን ያለው እየመከርን ያለ ነው። ይሄ ትልቅ ለውጥ ነው፣ ሽፍት ነው ከነበርንበት ሁኔታ አንፃር ማለት ነው። ዛሬ በአንድ ያስተሳሰረን የትልቅ ሀገራዊ ጉዳይ የልማት መሰረት የነገው ትውልድ ህልውናም ጭምር ሆኗል። በእነዚህ አዳራሾች ውስጥ ኢትዮጵያውያን እያዋጡ ያሉት ሀሳብ መዳረሻው ሀገረ መንግስት መገንባት፣ የሁሉም የሆነች ኢትዮጵያ ማጽናት ነውና ሁሉም ይህንን ተገንዝቦ የበኩሉን ጡብ ማስቀመጥ የዚህ ትውልድ አደራ ነው። በዚህ ምክክር ውስጥ ያሌሉት በውጭ ያሉት ወንድም እህቶቻችን ዳያስፖራውንም ጨምሮ በተለያየ ዓለም የሚገኙ ኢትዮጵያውያን ያልተረዱትና ያልተገነዘቡት ነገር እዚህ ውስጥ እየተካሄደ ያለው በጣም ደስ የሚል ህዝቦች፣ ብሔሮች የተለያየ ጥያቄያቸው በነጻነት እያቀረቡ እየመከሩ እየተወያዩ የተሻለ ሐሳብ እየተያዘ የማያግባባ አገር አንድነትን የማያመጣ እየተጣለ እየተመካከርን ያለ ነው። ኢትዮጵያ እየመከረች ነው። ጫፍና ጫፍ የወጡ ጥያቄዎችን አንድ አዳራሽ ውስጥ መጥተው እየተመካከርንባቸው። ትናንት ሀገር ጠብቆ ለማቆየት አባቶቻችን ደምና አጥንታቸውን ገብረዋል። የዛሬው የኛዋ ኢትዮጵያ ደግሞ ትልቁ መሻቷ ልጆቿ ጠረጴዛ ከበው ችግሮቻቸውን፣ ልዩነቶቻቸውን ካለማንም ጣልቃ ገብነት መፍታት ችለው ማየት ነው። ይህንን መሻቷን ለመሙላት የተሰበሰቡት ኢትዮጵያውያን በጫንቃቸው ከተራራ የገዘፈ ከውቅያኖስ የሰፋ ሀገርና ሕዝብን ተሸክመው ከመግባባት በር ላይ ተገናኝተዋል። የኢንፎርሜሽን መረብ ደህንነት አስተዳደር አምስተኛውን ዙር ብሔራዊ የሳይበር ታለንት ሰመር ካምፕ ቻሌንጅ የማስጀመሪያ መርሃ ግብር በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያከናወነ። በመርሃ ግብሩ ላይ ከተለያዩ የኢትዮጵያ አካባቢዎች የተመረጡ የተለያየ ክህሎት ያላቸው ተማሪዎች እየተሳተፉ ይገኛሉ። በማስጀመሪያ መርሃ ግብሩ ላይ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድን ጨምሮ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚደንት ዶክተር አስራት አጸደወይን እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያጋራን ሪፖርተራችን መሀሪ አለሙ ነው። በቀጥታ መስመራችን ላይ ይገኛል። መሀሪ እንዴት ቆይተሃል? የሳይበር ታለንት ሰመር ካምፕ ቻሌንጅ ለተማሪዎች ምን እድል ይዞላቸው መጣ? በመርሃ ግብሩ ላይ የተላለፉ መልእክቶችን አካተ መረጃህን አጋራን። አመሰግናለሁ ማለት እንግዲህ ቀደም ሲል አንቺም እንዳልሽው በዛሬው ዕለት በዚህ በአዲስ አበባ ቴክኖሎጂ ሳይንስ ዩኒቨርሲቲ ማዕከል ግቢ ውስጥ ከተለያዩ የሀገሪቱ አካባቢዎች ከአንድ ሺህ በላይ የሚሆኑ የተለያየ የእድሜ ክልል ያላቸው ወጣቶች መጥተው እዚህ የሳመር ቻሌንጅ ፕሮግራምን ተቀላቅለዋል ወይም ደግሞ በማስጀመሪያ ፕሮግራሙ የተገኙ ናቸው ማለት ነው። እነዚህ ተማሪዎች እንግዲህ ቀደም ሲል እንደተባለው በተለይ ክህሎታቸውን ለማዳበር የፈጠራ ችሎታቸውን ለማዳበርም ጭምር የተለያዩ የሙያ ብቃት እንዲኖራቸው የሙያቸውን ክህሎታቸውን እንዲያዳብሩ በማድረግ በኩል የጎላ ሚና ይኖረዋል ነው የተባለው። እንግዲህ በዚህ ማዕከል ተማሪዎች በተለይ በክረምት መርሃ ግብር አልባሌ ቦታ ጊዜያቸውን እንዳያሳልፉ የተለያዩ ፕሮግራሞችን የተለያዩ ስራዎችን እንዲሰሩ ፈጠራዎቻቸውን እንዲበረታቱ ጭምር ያለመ መድረክ የማስጀመሪያ መድረክ ነው እየተካሄደ የሚገኘው። በዚህ የማስጀመሪያ መድረክ ላይ እንግዲህ የአስተዳድሩ ዋና ዳይሬክተር ትዕግስት ሐሚድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። እንግዲህ እሳቸውም ያሉት ምንድነው በተለይ ደግሞ ይሄ አስተዳደሩ
ለዘንድሮ ለአምስተኛ ጊዜ ነው የሚያካሂደው ይሄን የክረምት መርሃ ግብር። እንግዲህ በዚህ መርሃ ግብር ላይ በርካታ ተማሪዎች ከተለያዩ ዩኒቨርሲቲዎች ከተለያዩ ትምህርት ቤቶች ጭምር የመጡ የተለያዩ ቋንቋ ባህል ያላቸው ተማሪዎች ናቸው። ከዚሁ ከታለንታቸው ፈጠራቸውን ከማሻሻልም ባለፈ የቋንቋ የባህል ልውውጥ ጭምር እንዲያደርጉ ሰፊ እድል ይፈጥርላቸዋል ሲሉ አክለዋል ማለት ነው ዋና ዳይሬክተሯ። እንግዲህ ከዚህ ጋር በተገናኘ የተለያዩ ለምሳሌ የቼዝ ጨዋታዎችንም ለመመልከት ሞክረናል። በተለይ ተማሪዎች እንደመሆናቸው መጠን ጊዜያቸውን በአግባቡ እንዲያሳልፉ የማሰብ አቅማቸውን ጭምር እንዲያዳብሩላቸው በተለይ ሳይንሳዊ ትምህርቶች ላይ አቅማቸውን ለማሳደግ የሚያግዙ የተለያዩ ጨዋታ የሚመስሉ ነገር ግን ለነሱ በጣም ጠቃሚ የሆኑ ፕሮግራሞችን ተመልክተናል። ከዚህ ባለፈ እንግዲህ በተለይ ከሶፍትዌር ጋር በተገናኘ ከሳይበር ጥቃት መከላከል ጋር በተገናኘ እንግዲህ ተማሪዎቹ ክህሎታቸውን ለማሳደግ ይህ የሳመር ካምፕ ፕሮግራም ጠቀሜታው የጎላ መሆኑንም እዚሁ ለመገንዘብ ችለናል ማለት ነው። ማህሌት እንግዲህ በአጠቃላይ ፕሮግራሙ በዚህ በቀጣዮቹ አንድ ወራት ውስጥ የሚቆይ ነው የሚሆነው። በነገራችን ላይ ፕሮግራሙ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ይጀመር እንጂ በሀገሪቱ በሚገኙ የተለያዩ ዩኒቨርሲቲ በተለይ በ6 ዩኒቨርሲቲዎች ፕሮግራሙ የሚቀጥል ነው የሚሆነው። ከዛ በተጨማሪም በአስተዳድሩም እንግዲህ በሰባተኛ ማዕከልነት አስተዳድሩ ውስጥም የተለያዩ ተማሪዎቹ ታለንታቸውን ይዘው የሰለጠኑ ጥናትና ምርምሮችንም ጭምር እያደረጉ እንደሚገኙ በማስጀመሪያ መርሃ ግብሩ ላይ የተገለጸ ነው ማለት ነው። ማህሌት ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ማህሪ ለመረጃው። መልካም ጊዜ። በአማራ ክልል ፍርድ ቤቶች የዳኝነትና ፍትህ ስርዓቱን ለማሻሻል በተሰሩ ስራዎች መሰረታዊ ለውጦች ተገኝተዋል። የክልሉ ጠቅላይ ፍርድ ቤት የ2018 የበጀት ዓመት እቅድ ክንውን ማጠቃለያ ግምገማና የ2019 የበጀት ዓመት የትኩረት አቅጣጫዎችን የተመለከተ የውይይት መድረክ በባህር ዳር ከተማ እየተካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያጋራን ሪፖርተራችን ሳሙኤል ወርቃየሁ ነው በቀጥታ መስመራችን ላይ ያለ። ሳሙኤል እንዴት ቆይተሃል? በአማራ ክልል ፍርድ ቤቶች የዳኝነትና የፍትህ ስርዓቱን ለማሻሻል በዋናነት እየተከናወኑ ያሉ ተግባራት ምን ይመስላሉ? እሱን ተከትለው የመጡ ለውጦችስ ምንድን ናቸው? መረጃህን አካፍለን። መልካም አመሰግናለሁ። የአማራ ክልል ጠቅላይ ፍርድ ቤት የ2018 በጀት ዓመት እቅድ አፈጻጸም እንዲሁም የ2019 በጀት ዓመት እቅድ ትውውቅ መድረክ እየተካሄደ ይገኛል። በዚሁ የውይይት መድረክም ታዲያ በተለይ የጠቅላይ ፍርድ ቤቱ ፕሬዝዳንት አቶ አለማን ታግደው ተገኝተው የተለያዩ መልእክቶችን እና ሀሳቦችን አንስተዋል። ለአብነት ያክል በተለይ ተቋሙ የነበሩ ችግሮችን ለመቅረፍ የተለያዩ አሰራሮችን ዘርግቶ ሲሰራ መቆየቱን ገልጸዋል። ከነዚህም መካከል አሰራርን ወይም ደግሞ የፍትህና የዳኝነት ስርዓቱን በዲጂታላይዝ አሰራር የማዘመንና የማሻገር ስራዎች ተጠቃሽ ናቸው። በዚህም ታዲያ በተለይ ከ2 ዓመት በፊት ወደ ትግበራ የገባው የዚሁ የዲጂታላይዜሽን ፍኖተ ካርታ ወደ ትግበራ ገብቶ በተለይ ባሳለፍነው 2018 በጀት ዓመት የተለያዩ ፍርድ ቤቶችን የማስተሳሰር ስራዎች ሲሰሩ መቆየታቸውን ለአብነት አንስተዋል። በዚህም ታዲያ በክልሉ በሚገኙ የጠቅላይ ፍርድ ቤትን ጨምሮ ከፍተኛና የወረዳ ፍርድ ቤቶች ወደ 43 የሚደርሱ ፍርድ ቤቶችን በዲጂታላይዝ የአሰራር ዘዴ የማስተሳሰርና የማያያዝ ስራዎች ተሰርተዋል። እነዚህ የዲጂታላይዝ አሰራሮችም ታዲያ በተለይ ባለጉዳዮች ከዚህ ቀደም የተለያዩ ችሎቶችንና የተለያዩ ጉዳዮችን ለመከታተል ያወጡ የነበሩትን ወጪና ጊዜ በመቆጠብ በኩል አስተዋጽኦ እያበረከተ ይገኛል። እነዚህ የዲጂታላይዝ አሰራር ዘዴዎችም ታዲያ በተለይ ባለጉዳዮች ባሉበት ሆነው ችሎቶችን የሚከታተሉበት በተለይም በዙም ሚቲንግም ጭምር ችሎቶችን የሚከታተሉበት እንዲሁም ጠበቆችና ተከራካሪዎችም ጭምር ችሎቶችን ባሉበት አካባቢ ሆነው የሚከታተሉበት አሰራር ተዘርግቷል። ከዛ ባሻገርም እንግዲህ በችሎቶች የሚኖረውን የቀጠሮ ቀንም በተለይ በሞባይል መተግበሪያ አማራጭም ጭምር ከቤታቸው ሆኖ ማለት ነው መቼ ቀጠሮ እንደተሰጣቸውና የቀጠሮ ጊዜያቸውን የሚያዩበት ምቹ ሁኔታ በዚሁ አጋጣሚ መፍጠር ተችሏል ማለት ነው። እንግዲህ በቀጣይም በተለይ እነዚህ 43 ፍርድ ቤቶችን ባለፈም በተለያዩ ወረዳዎችም እንዲሁ ከፍተኛም እንዲሁም የወረዳ ፍርድ ቤቶችን የማስተሳሰር ስራዎችም ተጠናክረው ይቀጥላሉ ተብሎም ይጠበቃል። ከዛ ባሻገርም እንግዲህ የዳኝነት ስርዓቱን ግልጽ ለማድረግ ያመቹ ዘንድም በተለይ ዘመናዊ ካሜራዎችን የማስፋፋት ስራዎችን ተከናውነዋል። በዚሁ ጠቅላይ ፍርድ ቤት ጨምሮ በተለያዩ በተመረጡ ፍርድ ቤቶች እነዚህን አሰራርን በቴክኖሎጂ ወይም ደግሞ በካሜራ የማስደገፍ ስራዎችን ተጠናክረው መቀጠላቸው ነው የተመላከተው። ከዛ ባሻገርም እንግዲህ የፍትህ ስርዓቱን ተደራሽነት ለማስፋት ያመች ዘንድም በተለይ 15 የሚደርሱ ሽምግልናን ጨምሮ 15 የሚደርሱ የባህላዊ የግጭት አፈታት ዘዴዎችን እውቅና በመስጠት የባህል ፍርድ ቤቶች ተቋቁመው ወደ ስራ የገቡበት በዚህ 2018 በጀት ዓመት ነው። እነዚህ ፍርድ ቤቶች ታዲያ በአሁኑ ወቅት ዘመናዊው ፍርድ አሰጣጥ ወይም ደግሞ የውሳኔ አሰጣጥ
ከማምጣት ባሻገርም በባህል ፍርድ ቤቶች በኩል የተለያዩ ውሳኔዎች እየታዩ እልባት ያገኙና በተለይ የፍትህ ተደራሽነቱን የዳኝነት ተደራሽነቱን በማሳካትና በማሳደግ በኩል አስተዋጽኦ እያበረከቱ እንደሚገኙ ገልጿል። እነዚህ ሁሉ ተደማምረው በተለይ የዜጎችን የፍትህና የዳኝነት ተደራሽነትን በማስፋፋትና ከዚህ በፊት ይፈጠሩ የነበሩ ችግሮችን በመቅረፍና በማሻሻል በኩል አስተዋጽኦ እያበረከቱ እንደሚገኙ ተመላክቷል። እንግዲህ በቀጣይ በጀት ዓመትም እነዚህን ስራዎች የማጠናከር ስራዎች ተጠናክረው ይቀጥላሉ። እንደምናስታውሰውም ከቀናት በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድም በዚሁ ማዕከል ወይም ደግሞ በዚህ ተቋም ተገኝተው የመስክ ጉብኝት ማድረጋቸው የሚታወስ ነው። እነዚህን በማጠናከር እነዚህን ክፍተቶች በማጠናከርና የተገኙ ጥንካሬዎችን በማጠናከር በቀጣይ እነዚህን በዲጂታላይዝ ዘርፉ የተከናወኑ ስራዎችን ማጠናከር እንደሚገባም አስተያየት መሰጠቱም ተመላክቷል ማለት ነው። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃው። መልካም ቀን ይሆንልህ። ዘገባዎቻችን ይቀጥላሉ። ተመልካቾች የከተማ ግብርና በአነስተኛ ቦታና በዘመናዊ አሰራር ተግባራዊ የሚደረግ ነው። ዘርፉ ያለው አዋጭነት ብዙዎች በዙሪያቸው ያለውን እድል ወደ ተጨባጭ ጥቅም እንዲቀይሩ አስችሏቸዋል። የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ፍሬ ህይወት በመኖሪያ ግቢያቸው በጀመሩት የዶሮ እርባታ ከራሳቸው አልፈው የእንቁላል ምርትንም ለገበያ እያቀረቡ ይገኛሉ። ከሪፖርተራችን አስረሳው ወገሼ ጋር ቆይታ አድርገዋል። ከራስ አንደበትን እንከታተል። ስሜ ፍሬህይወት ዮሴፍ ይባላል። የምኖረው በሐዋሳ ከተማ ነው። የተሰማራሁት በእርባታ ነው፣ በዶሮ እርባታ ነው። ወደ ስራ የገባሁት 2017 ሰኔ ላይ ነው። መነሻ ምክንያት አንዳንድ ሰዎች ሲያረቡ አያለው። ስራው ስጀምር ቦታው ባዶ ነበረ። ባዶ ቦታ ላይ በመጀመሪያ ቤት መስራት አለብኝ። ቦታው 200 ካሬ ነው። ያው መኖሪያ ቤት እዚህ ጋር አለ። 1000 ዶሮ የሚያረባ ቦታ ምን ያህል ቦታ ነው? ምን ያህል ኬጂ ያስፈልጋቸዋል? ምን ያህል ወጪ ያወጣል ብዬ ያንን አሰብ ያንን ነገር ሂሳብ ሰራሁና ወደ ስራው ገባ። ከዚህም በላይ እዚህ ጋር ትርፍ ቦታ ሁሉ አለ። ለዛ እዚህ ጋር መስራትም ይቻላል። ሌላ ተጨማሪ ራሱ ሲገቡ እኔ ጋር 45 ቀናቸው ነው። 4 ወር ተኩል ድረስ ተቀለቡ። ከ4 ወር ተኩል በኋላ እንቁላል መስጠት ጀመሩ። ግቢው ስላሉ ትሪት ለማድረግም ለምንም ግቢው ስላሉ ተመራጭ ነው። ጥሩ ነው። በሳምንት ብዙ ይሰበሰባል። በቀን 700 ከሆነ በሳምንት ብዙ ይሰበሰባል። ግብይቱ ጥሩ ነው። ለሰፈር ለአካባቢው ሰውም ሱቅ ስላለ እዛ እናቀርብላቸዋለን። መጥተው የሚወስዱ የሚረከቡንም አሉ። በ17 ብር በ16 ብር እናስረክባቸዋለን። በየሁለተኛው ቀን አጸዳለሁ። ከግቢ የተጫነ ይወጣል። ከዛ ምንም አይነት ሽታ አይኖረውም። አንድ አይነት መኖ ሲበሉ አንድ አይነት ምርት ይገኛል። ግን መኖአቸው በማጣት እንቀይረዋለን። ያገኘነውን ገበያው ላይ ያለውን ይዘን ስንመጣ ምርት ይቀንስብናል። እስከ 5000 አስፍቼ ብሰራ እሱ ነው ቅዴ አላማ። በኢትዮጵያ ለዘመናት የቆየውን የፕሮጀክቶች መጓተትና የሀብት ብክነት ለማስቀረት ተጠያቂነትን ያማከለ ጥብቅ የክትትል ስርዓት ተዘርግቷል። በዚህ ምክንያት ሜጋ ፕሮጀክቶች በተያዘላቸው ጊዜ በጀትና ጥራት ተጠናቀው በፍጥነት ለሕዝብ አገልግሎት መዋል ችለዋል። ይህም የመንግስት ቃልን በተግባር የመቀየር ቁርጠኝነትን የሚያሳይና በልማት ስራዎች ላይ የሕዝብን እምነት መልሶ የገነባ አሰራር ሆኗል። አለም ይልፉ ሀገራት የእድገት ማማ ላይ የሚወጡትና የህዝቦቻቸውን የብልጽግና ህልም ማሳካት የሚችሉት ራዕይን በተግባር ህልምን ደግሞ ከእውን ጋር ማገናኘት ሲችሉ ብቻ ነው። በኢትዮጵያም ላለፉት ዘመናት የታዩ የልማት ጥረቶች ወደ መሬት ወርደው የሚጨበጥ ፍሬ እንዲያፈሩ ሀገራዊ ለውጡ እውን ሲሆን አዲስ የልማት ምዕራፍና ሀገራዊ የእድገት ባህል መቅረጽ አስፈላጊ ነበር። በዚህ መሰረት ወደ ስልጣን ከመጡ ማግስት ጀምሮ የመንግስታቸውን አቅጣጫ ቃልን በተግባር በሚል መርህ የገነቡት ጠቅላይ ሚኒስትር አብይ አህመድ ባለፉት ዓመታት ለዘመናት ተጓተው የቀሩና አዳዲስ የተጀመሩ ግዙፍ ፕሮጀክቶችን በተያዘላቸው ጊዜና ጥራት ለማጠናቀቅ የሚያስችሉ ሰፊ የመዋቅር ሪፎርሞችን ሲመሩ ቆይተዋል። ይህ አካሄድ በኢትዮጵያ የልማት ታሪክ ውስጥ ስር ነቀል የአሰራር ለውጥ ያመጣ ሲሆን ፕሮጀክቶች ከተያዘላቸው በጀትና ጊዜ ሳያልፉ ተጠናቀው ለህዝብ አገልግሎት እንዲበቁ አስችሏል። የምናልመውና እንደ ግብ የምናስቀምጣቸው በጎ ዓላማዎች ትርጉም የሚኖራቸው ባለን የማስፈጸምና የማድረግ አቅም ነው። አዲሱ መንግስት የሚያስብ፣ የሚያቅድ፣ የሚከውን እንጂ በጎ የሚመኝ ህልመኛ ብቻ ሊሆን አይገባም።
የዚህ ቃልን በተግባር የመቀየር ስኬት ሚስጥር የመንግስት ከፍተኛ አመራሮች የሚያደርጉት የቀጥታ የመስክ ላይ ክትትል፣ በዘመናዊ የቴክኖሎጂ አሰራር የተደገፈ ጥብቅ የቁጥጥር ስልትና የ24 ሰዓት የስራ ባህል መገንባቱ ነው። ቀደም ባሉት ጊዜያት የሀገሪቱን አቅም ሲፈታተኑና በቢሊዮን የሚቆጠር የህዝብ ሀብት ሲያባክኑ የነበሩ ሜጋ ፕሮጀክቶች አሁን በተዘረጋው ተጠያቂነትን ባማከለ ጥብቅ የክትትል ስርዓት ፈጣን ምላሽ ማግኘት ችለዋል። እጅግ መሰረታዊ ነገር ማን ነው መቅደም ያለበት? አገር፣ ህዝብ ነው ወይስ ግለሰቦች ወይስ የግለሰብ ጥቅም? ስለዚህ በግለሰብ ጉዳይ የመደራደር ባህሪ ያለው አፈጻጸም ሳይሆን ክትትል ሳይሆን አንድና አንድ አገር የመገንባት አገር የመስራት ስራ ጠቅላይ ሚኒስትራችን ለዚህ ጥሩ ምሳሌ ናቸው። ስለዚህ ተምሳሌትነቱ ከአመራር ከመፈጸም አቅም ትኩረት ለማን ይሰጥ የሚባለውን ለህዝብና ለሀገር ከሚል አንጻር የተነሳ ነው። በየደረጃው ያለው አመራርና ባለሙያ በተቀመጠው ግልጽ መርሃ ግብር መሰረት ስራዎችን በቅርበት እንዲከታተል መደረጉ የፕሮጀክቶች አፈጻጸም ፍጥነትና ጥራት በከፍተኛ ሁኔታ እንዲሻሻል የጎላ አስተዋጽኦ አበርክቷል። ይህም የመንግስትን ቁርጠኝነት የሚያሳይ ከመሆኑም በላይ በልማት ስራዎች ላይ የነበረውን የታማኝነትና የጥራት ክፍተት በጥበብ በመድፈን የህዝብን እምነት መልሶ ገንብቷል። በአፈጻጸም ውስጥ ትልቁ ችግር የነበረው እቅዱ ችግር ስላለበት በተለያየ መልኩ እንዲጓተት ይደረግና ደን በዛ ምክንያት የሚጨመሩ 25% ምናምን ሪቴንሽን ዲፈረንስ ምናምን እየተባለ ይጨመራል። ከፕሮጀክቱ በላይ ተጨማሪ ክፍያ ይጠበቅበታል። በዛ ውስጥ ማን አለ ሌላ ጉዳይ ነው። ኢኮኖሚው ውስጥ የፈጠሩት ጫና እንደ አገር አስቸጋሪ ነበር። ብድሮቻችን መመለስ የማንችልበት ደረጃ ደርሰውናል። እነሱ ሳይቋጩ ብድሩ ግን ከዛ በላይ በመሆኑ ምክንያት ማለት ነው። ዛሬ ላይ በአጭር ጊዜ ውስጥ እንዲፈጽም ካልቻለ በአጭር ጊዜ ውስጥ እንዲወለገድ የሚፈልገው ገና ወደዚህ የሚባል ነገር የለም። መስራት የሚችለው መስራት ነው። ካልቻለ በአጭር ጊዜ ውስጥ ማስወገድ። የኢትዮጵያ የልማት ፕሮጀክቶች አፈጻጸም አዲስ ምዕራፍ ላይ ደረሰው የተጀመሩ ስራዎች በመካከለኛ መንገድ እንዳይቆሙ የሚያደርግ የፋይናንስና የግብዓት አቅርቦት ስልት በመቀየሱም ጭምር ነው። በቀጣይም ይህንን የተገኘ የመልካም አፈጻጸም ባህል አጠናክሮ በማስቀጠል ሀገራዊ የልማት ግቦችን በስኬት ለማሳካትና የህዝቡን ጥያቄዎች ደረጃ በደረጃ መመለስ የመደመር መንግስት ቁርጠኛ አቋም ነው። የኢትዮጵያ አየር ኃይል ከለውጡ በፊት የነበሩበትን ችግሮች በመሻገር አህጉራዊ ግርማ ሞገሱን በጥንካሬ እየመለሰ ይገኛል። በዘመናዊ የድሮን ቴክኖሎጂዎች፣ በሀገር ውስጥ የጥገና አቅምና በላቁ የራዳር ቁጥጥር ስርዓቶች የተደራጀው ተቋሙ ለሀገር ሉዓላዊነት ጋሻ መሆንም ችሏል። ሳዳት መሐመድ ሳኒ ተጨማሪ አለው። የኢትዮጵያ አየር ኃይል በአፍሪካ አህጉር ከሚገኙ አንጋፋና ታሪካዊ የአየር ኃይል ተቋማት አንዱ እንደመሆኑ መጠን ሀገርን ከውጭ ወረራ የመጠበቅና የአየር ክልልን የማስከበር ረጅም ታሪክ አለው። ሆኖም ተቋሙ ከለውጡ ዓመታት በፊት በነበሩ የተለያዩ ፖለቲካዊና ኢኮኖሚያዊ ምክንያቶች በርካታ ፈተናዎችና የዘመናዊነት ክፍተቶች ገጥመውት አልፏል። በቅርብ ዓመታት ከተካሄደው ሀገራዊ ለውጥ ወዲህ ግን ተቋሙ ያሳየው ፈጣን የሽግግር እድገት አጠቃላይ የሀገራችንን ወታደራዊ የኃይል ሚዛንና ያለውን ስትራቴጂካዊ ቦታ በከፍተኛ ደረጃ ከፍ አድርጎታል። ከለውጡ በፊት የነበረው የኢትዮጵያ አየር ኃይል ምንም እንኳን የረጅም ጊዜ የውጊያ ልምድና የጀግንነት ታሪክ ቢኖረውም በዘመናዊ ቴክኖሎጂና መሰረተ ልማት በኩል ሰፊ ክፍተቶች ነበሩበት። ተቋሙ የነበሩት የአየር ላይ ውጊያና የድጋፍ ሰጪ አውሮፕላኖች በአብዛኛው የቆዩ በመሆናቸው በዘመናዊ የጦር መሳሪያዎች አቅማቸው የደከሙ ነበር። ከዚህም ባሻገር በራስ አቅም አውሮፕላኖችን የመጠገንና የማደስ ችሎታው የተወሰነ በመሆኑ ምክንያት በርካታ አውሮፕላኖች ከአገልግሎት ውጭ ሆነው ቆይተው ነበር። የአየር ኃይሉ አካዳሚ የበረራ ማሰልጠኛ ማዕከላት ዘመኑ ከሚጠይቀው ዲጂታልና አርቲፊሻል ኢንቴሊጀንስ ቴክኖሎጂ ጋር ያልተጣጣሙ ነበረ። ከተካሄደው ሀገራዊ ለውጥ ተከትሎ በርካታ ተቋማት ሪፎርም ያደረጉ ሲሆን ከነዚህ መካከል አስደማሚ ለውጥ በማድረግ የሀገር መከላከያ ሰራዊት ተጠቃሽ ነው። አይናችንን የገለጥነው ቴክኖሎጂውን ለማልማት ራሳችንን ለመቻል የስልጠና ዘዴዎቻችንን ለመቀየር ለሀገራችን ብሔራዊ ጥቅም የሚመጥን ለትልቅ አየር ኃይል የሚመጥን ትልቅ ሀገር ነው ያለን። ለትልቅ አየር ኃይል የሚመጥን ትልቅ ሀገር ማድረግ የተጀመረው እንደዛ ማድረግ እንደሚገባ አንደርስታንድ ያደረግነው ከለውጡ በኋላ ነው። ሪፎርም ከጀመረም በኋላ ነው። የአየር ኃይል አቅም ደግሞ የቴክኖሎጂ አቅሙ የሚታይ ነው። ስለዚህ አየር ኃይል ውስጥ the last 5-6 years የተፈጠረ አቅም የሆነ ቲዮሪ ብቻ አይደለም፣ የሆነ የቃላት ብቻ አይደለም፣ ወይ ደግሞ ፔፐር ላይ የተቀመጠ ጥናት ብቻ አይደለም። በተጨባጭ ተመርቶ ጉዳይ ሲወጣበት የሚታይ ስለሆነ ፕሩቭን ነው። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን
አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ተቋሙ ዘመናዊና ፈጣን ምላሽ መስጠት የሚችሉ የታጠቁ ድሮኖችና የቅርብ ጊዜ የውጊያ አውሮፕላኖችን በትጥቅ ዝርዝር ውስጥ በማካተት የአየር ላይ የበላይነቱን አረጋግጧል። የትጥቅ አይነት ከማብዛት ባሻገር የአየር ኃይሉ አቪዬሽን ኢንጂነሪንግ አውሮፕላኖችን በሀገር ውስጥ የመጠገን የማደስና የማሻሻል ከፍተኛ አቅም ገንብቷል። ይህንን የሚያንቀሳቅስ የሰለጠነ የሰው ኃይል በማብቃት የአየር ኃይል አካዳሚ ግዳጁን በመወጣት ላይ ይገኛል። በዘመናዊ ቴክኖሎጂዎችና የበረራ ቴክኒኮች በመታገዝ የላቀ ብቃት ያላቸውን ፓይለቶችንና ቴክኒሻኖችን በማፍራት ላይ ነው። ከኛ ተርፎ 3-4 አፍሪካ ሀገር እየደረሰ ነው። ይሄ ደግሞ ፍላጎቱ እየጨመረ እየመጣ ነው። እኛም ደግሞ በተመሳሳይ መንገድ የሌሎች የአፍሪካ ሀገሮችንም ፍላጎት ታሳቢ ያደረገ የማምረት አቅም እየገነባን ነው። አምናና ዘንድሮ እንኳን የማምረት አቅማችን ኮምፕሊትሊ የተለያየ ነው። የአየር ኃይሉ ያከናወነው ፈጣን ማሻሻያ ኢትዮጵያን በአፍሪካ ኃይል አሰላለፍ ውስጥ ያላትን ስትራቴጂካዊ ቦታ በከፍተኛ ደረጃ ከፍ አድርጎታል። ዘመናዊ የአየር አቅም መገንባቱ የኢትዮጵያን ድንበር የማስከበር አቅም ከማሳደጉም በላይ የጸጥታ ስጋቶችን የመግታትና ሰላም የማስከበር ሚናዋን ጠንካራ አድርጎታል። ይህ ኢትዮጵያን ሊተነኩሱ የሚፈልጉ ኃይሎች እጃቸውን እንዲሰበስቡና እንዲያስቡበት የሚያስችል አቅም ገንብቷል። አምናና ዘንድሮ በጣም የተለያየ አቅም ላይ ያለ ነው። በጣም የማድረግ አቅማችን ጨምሯል። የኛ ብሔራዊ ጥቅም አሁን እየሰፋ ነው። አባይ ግድብ ጋር የሚቆማል። የኛ ብሔራዊ ጥቅማችን ሰፊ ነው። ህንድ ውቅያኖስ ድረስ ይደርሳል። ብሔራዊ ጥቅማችን ሰፊ ነው። ሌሎች ሀገራትም ብዙ ብሔራዊ ጥቅሞች አሉ። ስለዚህ ለብሔራዊ ጥቅማችን የሚመጥን አቅም ለመገንባት ሌት ተቀን ነው የምንሰራው። የኛ የማድረግ አቅም ግን በየቀኑ እየጨመረ ነው። የመከላከል አቅም በየቀኑ እየጨመረ ነው። ያ ነው ያቆማቸው። 2-3 እንዲያስቡ ያደረጋቸው። በዚህም ሂደት የራዳርና የክትትል ስርዓቱን ማዘመን የሀገራችንን የአየር ኃይል ሙሉ በሙሉ ለመቆጣጠር ያስቻለ ሲሆን ይህም ኢትዮጵያ በአህጉሩ ጠንካራ የማይደፈር የአየር ኃይል ካላቸው ጥቂት ሀገራት መካከል አድርጓታል። በአጠቃላይ የኢትዮጵያ አየር ኃይል ከለውጡ በፊት የነበሩትን ቴክኖሎጂና የአቅም ውስንነቶች በመሻገር በዘመናዊ ትጥቅና በበቁ ባለሙያዎች በጠንካራ መሰረተ ልማት የተደራጀ የሀገር ሉዓላዊነትን የሚያስከብር በአፍሪካ አህጉር ዘመናዊነቱ የተመሰከረለት የሀገርን ሉዓላዊነት የሚያስከብርና በአፍሪካ አህጉር ዘመናዊነቱ የተመሰከረለት አህጉራዊ ኃይል ማዕከል ለመሆን በቅቷል። የውጭ ዜና። በምዕራብ ኮሎምቢያ ፔራራ ከተማ የተከሰተው የመሬት መንቀጥቀጥ እስካሁን ከ100 በላይ ሰዎችን ሕይወት ቀጥፏል። በከተማው የሚገኙ በርካታ ህንፃዎችም የወደሙ ሲሆን ከ700 በላይ ሰዎች ጉዳት ደርሶባቸዋል። የአሜሪካ የጂኦሎጂ ጥናት ክፍል እንዳስታወቀው የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 7.4 ማግኒቲዩድ ሆኖ ተመዝግቧል። አሁንም በፍርስራሾች ህንፃዎች ስር የተቀበሩ ሰዎችን ለመታደግ የሀገሪቱ ጦር ኃይል እንዲሰማራ የኮሎምቢያ ፕሬዚደንት ዴላስ ፔራላ ትዕዛዝ አስተላልፈዋል። ፕሬዚደንቱ የመሬት መንቀጥቀጥ የደረሰበትንም አካባቢ ጎብኝተዋል። የነፍስ አድን ስራው ተጠናክሮ እንደሚቀጥልና ለተጎጂዎች ተገቢው ድጋፍ እንደሚደረግም ፕሬዚደንቱ ተናግረዋል። ይህ የመሬት መንቀጥቀጥ ኮሎምቢያ በ21ኛው ክፍለ ዘመን ካጋጠሟት ሁሉ የከፋው ስለመሆኑ የተዘገበው ሬውተርስ ነው።